ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። በጌታ የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? ዛሬ እግዚአብሔር ፈቅዶ የአጋርን ሕይወት አብረን ማየት ከጀመርን ይሄው 10ኛው ክፍል ላይ ደርሰናል። ለዚህ እግዚአብሔርን እናመሰግናለን። በየቀኑ እያስተማረን በየቀኑ ለሕይወታችን የሚሆን ስንቅ የሚሆን ቃል እየቆረሰልን ስለሆነ እግዚአብሔርን እናመሰግናለን። ዛሬ ኤልሮኢ የሚለውን 10ኛውን ክፍል የምንመለከተው አልተገናኝተውም በሚል ስር ነው። አልተገናኝተውም ምንድናቸው? አልተገናኝተውም የሆኑት ተስፋና ተግባር ናቸው። ተስፋና ተግባር ሳይገናኙ ሲቀሩ ወይም ደግሞ በተቃራኒ ቆሞ ሲገኙ እንመለከታለን። በአጋር ሕይወት ዙሪያ ይህን ጥያቄ ልጠይቃችሁ። ለብዙ ዓመታት ጸልያችሁ ለብዙ ዓመታት በተስፋ ጠብቃችሁ ያጣችሁት ነገር አለ? በተለይ ደግሞ በጸልያችሁና ተስፋ ማድረጋችሁ ዝም ብሎ በአየር ላይ ሳይሆን እግዚአብሔር ቃል ገብቶልኛል ብላችሁ ያመናችሁት ነገር፣ እርግጠኛ የሆናችሁበት ከእግዚአብሔር ነው ብላችሁ እግዚአብሔር ይሄን ቃል ገብቶልኛል ብላችሁ ይፈጽምልኛል ብላችሁ መጠበቅ ጀምራችሁ ሳይፈጸም ቀርቶ ያውቃል? ይባስ ብሎ ተቃራኒ ሆኖባችሁ ያውቃል? መፈጸሙ አንድ ነገር ሆኖ መቆየቱ አንድ ነገር ሆኖ እናንተ በቀኝ ስትጠብቁ ግራ ሆኖባችሁ ያውቃል? ብርሃንን ስትጠብቁ ጨለማ ሆኖባችሁ ያውቃል? በሰሜን ጠብቃችሁ በደቡብ አይታችሁ ታውቃላችሁ? የሰላም ተስፋን ተቀብላችሁ ሕይወታችሁና ቤታችሁ የጦር አውድማ ሆኖባችሁ ያውቃል? የፈውስን ተስፋ ተቀብላችሁ እስከ ሞት ጥግ ድረስ ተሰቃይታችሁ ታውቃላችሁ? በህመም የብርሃንን ተስፋ ተቀብላችሁ ወደ ጥልቁ ጨለማ ወርዳችሁ ታውቃላችሁ? ሕይወታችሁ በማይታሰብ ሁኔታ በፍጹም ያልጠበቃችሁት ጨለማ ውስጥ ገብታችሁ ታውቃላችሁ? ወይስ አሁን እዛ ውስጥ ናችሁ? የተሻለ ነገን ተስፋ ተቀብላችሁ የባሴ ነገን ተቀብላችኋል? በሕይወታችሁ የከፋ ሕይወት የተሻለውን ስትጠብቁ የከፋው የተሰጠው የተስፋ ቃል ውሸት እስኪመስል ድረስ ሰጪውም ቃል ሰጪውም ተስፋን የሰጠው እግዚአብሔር መሆኑን እስከምንጠራጠር ድረስ የጸለያችሁት ጸሎት ሁሉ ክሳራ ሆኖባችሁ ያውቃል? ለካስ የተስፋ ቃል ሳይሆን ከንቱ ማባቢያ ነበር ከእግዚአብሔር የሰማሁት ወይም ደግሞ ከእግዚአብሔር ቃል የተቀበልኩት ያላችሁበት ጊዜ አለ? ልክ ሕፃናትን እንደሚያባብል ሰው ተጨባጭ ባልሆነ ነገር ከንቱ በሆነ ማባቢያ ነበር ለካ ሕይወቴን ሲመራ የነበረው። ለካስ የተጨበጠ ተስፋ አልነበረም። ለካስ እግዚአብሔር የተጨበጠ ተስፋ አልሰጠኝም ያላችሁበት ጊዜ አለ? አሁንስ እንደዛ እያላችሁ ነው ያላችሁት? የአጋር ሕይወት እንደዛ ሆኖ ነበር። ለመጀመሪያ ጊዜ ኤልሮኢ የተገናኛት ጊዜ ትላልቅ ተስፋ ሰጥቷት ነበር። ባርነቷን የሚያስረሳት ተስፋ ነበር። ቁስሎቿን የሚያስረሳት ተስፋ ነው የነበረው። ሌላን ቀርቶ ሸሽታ ከቤት የወጣችውን የሳራን ጭቆና፣ የሳራን ግልምጫ
የሚያስረሳት ተስፋ ነው የሆነው። ከነዛ ሁሉ የሚበልጥ፣ ከቁስሎቿ የሚበልጥ፣ ከክሳራዎቿ የሚበልጥ፣ ከጭቆናው የሚበልጥ፣ ከግልምጫው የሚበልጥ፣ ከስድቡ የሚበልጥ ተስፋ፣ ያንን ሁሉ መሸፈን የሚችል፣ ያንን ሁሉ መዋጥ የሚችል ተስፋ ነበር የተቀበለችው። አንደኛ ተስፋ የተሰጣት ምንድን ነው ካላችሁን፣ ዘርሽን እጅግ አበዛለሁ ነበር የተባለው። ዘፍጥረት ምዕራፍ 16 ቁጥር 10 እና 11 ላይ ስትመለከቱ አልቆልኛል ባለችበት ሰዓት፣ ተስፋ በቆረጠችበት ሰዓት፣ ብን ብላ ከቤት ወጥታ በጠፋችበት ሰዓት ለአጋር ይህ ትልቅ ተስፋ ነው የነበረው። በቃ በፍጹም የማይጠበቅ ከአእምሯ በላይ የሆነ ትልቅ ተስፋ ነው የነበረው። ለራሷም መኖር ለከበዳት ማለት ነው። ዘርሽን እጅግ አበዛለሁ አላት። ልቧን ያሞቀ ተስፋ ነው የነበረው። ወደ ባርነት ተመለሽ ስትባል እንኳ እሺ እንድትል ያደረጋት፣ እንደገና ተመልሰሽ በእጇ ስር ተገዢ ስትባል እንኳ እሺ ብላ እንድትቀበል ያደረጋት ትልቅ ተስፋ። ነገር ግን ከሳራ ጋር የነበራት ሁኔታ ይህንን ተስፋ የሚያጨልም ነው የነበረው። እንዴት ይቻላል? በፍጹም ይህ ተስፋ አይፈጸምም ነው የሚያስብለው የነበረው ነገር። አዎ አርግዛለች። ነገር ግን ያረገዘችውን በማህፀኗ የያዘችውን ልጅ እንኳ መውለዷን እርግጠኛ አይደለችም። ምክንያቱም ታውቃላችሁ፣ ስትሬስድ በምንሆንበት ጊዜ፣ ዲፕሬሽን ውስጥ በምንገባበት ጊዜ፣ አስጨናቂ ሁኔታ ውስጥ በምንገባበት ጊዜ ጽንስ ሁሉ ሊጨናገፍ ይችላል። እንደምታውቁት ቢወለድም ደግሞ ሙሉ ጤና ያለውን ልጅ መውለዱ ጥያቄ ስር ነው ያለው። ስለዚህ ያለው ሁኔታ ጨለማ ነው። ያለው ሁኔታ ለዛ የሚጋብዝ አይደለም። ያ ተስፋ በእርግጥም ተስፋ ነው ወይም ተጨባጭ ነው፣ በእርግጥም ይፈጸማል ተብሎ የሚጠበቅ አይደለም። ከነበረው ኢንቫይሮንመንት ከነበረው ሁኔታ አንጻር ስንመለከት፣ ነገር ግን በማህፀኗ የያዘችው አጋር አሁን በዚህን ሰዓት ከምድረ በዳው መልስ በማህፀኗ ውስጥ የነበረው ሕፃን የያዘችው ልጅ ብቻ ሳይሆን ተስፋና በረከት ነው የነበረው። ተስፋና በረከት ነው የነበረው። አሁን ግን ያ ተስፋና በረከት መሆኑ ቀርቶ እርግማን እስኪመስላት ድረስ ደረሰ። ምክንያቱም በጣም ከባድ ነው ያለው ሁኔታ፣ ያለው ጫና በጣም አስፈሪ ነው። በጣም 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 በዚህ ሰዓት፣ በዚህ መከራ ውስጥ፣ በዚህ ብቸኝነት ውስጥ፣ በዚህ ጭቆና ውስጥ ለራሷ መሄጃ በሌላ ሰዓት ላይ ልጅም በማህፀን መያዝ እንደ እርግማን ነው የሚቆጠረው። እንደዚህ ብላችሁ አታውቁም እናንተ? አንዳንድ የኔ ቢጤዎችን፣ አንዳንድ ለማኞችን መንገድ ላይ የምታውቋቸውን ከተማ ውስጥ ያያችሁን አርግዞ ስታዩ ወይ ወልዶ ልጅ ይዞ ስታዩ ያንን ልጅ ወይም ያንን እርግዝና እንደ በረከት ሳይሆን ያንን ልጅ እንደ በረከት ሳይሆን እንደ ሸክም የምናይበት፣ እንደ እርግማን የምናይበት፣ ለራሷ መከራዋ ችግሯ አልበቃ ብሏት በዚህ ላይ ደግሞ እንዲህ ታደርጋለች እንዴ ብለን ሐሳብ የምንሰጥበት፣ በሐዘኔታ ማለት ነው። ማኖር አትችልም፣ ማሳደግ አትችልም ከሚባል አንጻር ማለት ነው። ስለዚህ ለአጋር እንደዛ ነው የነበረው። በማህፀኗ የያዘችው ልጅ በአንድ በኩል ተስፋ የተሰጣት በረከትና ተስፋን አንድ ላይ የያዘ ሲሆን፣ በሌላ በኩል ያለው ሁኔታ ደግሞ ያንን ወደ እርግማን የሚቀይር ሁኔታ ነው የነበረው። ስለዚህ አልተገናኝቶም። የተሰጠው ተስፋና አጋር የምትኖረው ህይወት አልተገናኝቶም። የሚገናኝ አይደለም፣ ተቃራኒ ነው። ነገር ግን አስተውሉ። ነገር ግን አሁንም እላለሁ፣ ነገር ግን ተስፋው ተፈጸመ። እግዚአብሔር ይመስገን፣ ተስፋው ተፈጸመ። ወንድ ልጅን ትወልጃለሽ የተባለችው አጋር ዘፍጥረት 16:15 ላይ አጋር እስማኤልን እንደወለደች ይናገራል። የተስፋ ቃሉ እውን ሆነ።
ምንም እንኳ በመከራ ውስጥ ቢሆንም፣ ምንም እንኳ በጭንቀት ውስጥ ቢሆንም፣ ምንም እንኳ በጣም ከባድ የሆነ የህይወት ጫና ውስጥ ብትሆንም፣ ነገር ግን ይወለዳል የተባለው ሕፃን ተወለደ። ለዛ እግዚአብሔርን እናመሰግናለን። ወገኖቼ ዛሬ እንዲህ ልላችሁ እፈልጋለሁ። እግዚአብሔር የገባውን ቃል ኪዳን ይፈጽማል። ተስፋው ከመፈጸሙ በፊት ግን ግድድሮሾች ይኖራሉ። አዎ ተስፋው በእርግጥም ተስፋ እንዳይመስል የሚያደርጉ ብዙ መከራዎች፣ ብዙ ፈተናዎች፣ ብዙ ግድድሮሾች ይኖራሉ። ነገር ግን አስታውሱ፣ እግዚአብሔር ይሆናል ያለው ይሆናል። በታሪክ ውስጥ የማንኛውንም ታሪክ ስታጠኑ፣ ማንኛውንም መጽሐፍ ቅዱስ ክፍል ስታጠኑ እግዚአብሔር ይሁን ካለው የቀረ አንድም ነገር የለም። ስለዚህ አጋር እንደተፈጸመ ሁሉ ያንተም ያንቺም የሚፈጸም ነው። ብቻ እግዚአብሔር የገባልሽ ቃል ይኖር፣ እግዚአብሔር የሰጠሽ ተስፋ ቃል ይኖር እንጂ እግዚአብሔር የተናገረው ይፈጸማል። ኢንቫይሮንመንቱ ምንም ይሁን፣ ያለህበት ሁኔታ፣ ያለሽበት ሁኔታ፣ ያለንበት ሁኔታ ምንም ይሁኑ ምን፣ እግዚአብሔር ከሁኔታዎች ሁሉ በላይ ነው። እግዚአብሔር ከፈተናዎች ሁሉ በላይ ነው። እግዚአብሔር ከከበቡን ነገሮች ሁሉ በላይ ነው። ከሚያስጨንቁን ነገሮች ሁሉ በላይ ነው። ስለዚህ ተፈጸመ። ዛሬ የገባልሽ ቃል የገባልህ ቃል እንደዚሁ ይፈጸማል። ሁለተኛ ተስፋውን ስንመለከት ዘርሽን አበዛለሁ ብቻም ሳይሆን ወይም ይወለዳል ብቻም ሳይሆን እስማኤል ትልቅ ሕዝብ ይሆናል የሚል ቃል ነበር የተሰጣት። ዘርሽን እጅግ አበዛለሁ አላት። ዘርሽን እጅግ አበዛለሁ ከብዛቱም የተነሳ አይቆጠርም ነበር ያላት። ከብዛቱም የተነሳ አይቆጠርም። ይህ የተስፋ ቃል ለአብርሃምም ከተሰጠው ጋር ተመሳሳይ ነው። ሄዳችሁ ስትመለከቱ እግዚአብሔር ለአብርሃም የሰጠው እስቲ ወደ ላይ ተመልከት አለ። ወደ ከዋክብት ሊቆጠሩ እንደማይችሉ ካረጋገጠ በኋላ ዘርህን እንደዚህ ነው የማበዛው አለ። እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ እንዳለ ሁሉ ለአጋርም እንደዛው ነው ያላት። ዘርሽን እጅግ አበዛለሁ ከብዛቱም የተነሳ ምን አይደረግም አይቆጠር። ይህ የተስፋ ቃል እንግዲህ ለአብርሃም የተሰጠውን እንደተካፈለች የሚያሳይ ነው። ነገር ግን አስቡ፣ ለራሷን ሞትን ለምትለምን አንድ ጭቁን ባሪያ መኖሯን እርግጠኛ ላልሆነች፣ ህይወቷ አስጊ ሁኔታ ላይ ላለ ዘርሽን አበዛለሁ ማለት ከተስፋም በላይ ነው ወገኖች፣ ከተስፋም በላይ ነው። ነገር ግን እንኳንስ መብዛት የተወለደን ልጇን የምታጣበት ሁኔታ ተፈጠረ። ዘፍጥረት ምዕራፍ 21 ላይ ሄዳችሁ ስታነቡ አንድ ወንድ ልጅ ተወለደ። የወለደችው ልጇን የምታጣበት ሁኔታ ነው የተፈጠረው። ውጡ ከዚህ ቤት ተባሉ። በመጀመሪያው ራሷ ፈልጋ ጫናው ሲበዛባት ሩጣን የጠፋችው አያውቁም ወዴት እንደሄደች። ዘፍጥረት 21 ላይ ሄዳችሁ ስትመለከቱ ግን ከዚህ ቤት ውጡ ተባሉ። ወደ በረሃ ተሰደዱ። ለአውሬ ራት እንዲሆኑ ተለቀቁ። መሄጃ እንደሌላቸው እያወቁ፣ መግቢያ እንደሌላቸው እንዳወቁ እያወቁ ወዴት እንደምትሄድ፣ ማን ጋር እንደምትጠጋ፣ የቱ ጋር እንደምትሆን ምንም የማታውቅ የግብፅ ሀገር ባሪያ፣ ሀገሩን፣ ሰፈሩን፣ መንደሩን የማታውቅ ከዚህ በፊት በረሃውን ብቻ አይታ የተመለሰች፣ ምድረ በዳውን ብቻ አይታ የተመለሰች አጋርን ከልጇ ጋራ ተሰደዱ ማለት ነው። አልተገናኝቶም ማለት ይሄን አይደል ወገኖቼ? አልተገናኝቶም አይደል? ተቃራኒ የተሰጣት ተስፋ አበዛሻለሁ ዘርሽም አይቆጠርም የሚል አሁን ግን ያለውን ወንድ ልጇን አንድ ልጇን እንኳን ማሳደግ የማትችልበት ኦኬ ወጥተው እንዲሰደዱ የተደረጉበት ነው ያለው። የት አለ የእግዚአብሔር ተስፋ ቃል ሳትል አልቀረችም አጋር። የት አለ? ዛሬ እኛ እንደምንጠይቀው የሆነ ነገር በህይወታችን ተቃራኒ ሆኖ ሲገኝ፣ ከጠበቅነው ውጪ ሲገኝ፣ ከጠበቅነው ክልል ውጪ ሲሆንብን፣ ከጸለየነው ውጪ ሲሆንብን፣ እግዚአብሔር ይሄን አያደርገውም ብለን ካስብነው ውጪ ሲሆን፣ ከተገባልን ቃል ውጪ ሲሆን፣ ዛሬ እኛ እንደምንጠይቀው የት አለ እግዚአብሔር የተስፋ ቃል ሳትል አልቀረችም። ተስፋው ሌላ፣ በተግባር የምናየው ሌላ።
እናንተም እንደዚህ አልገናኝ ብሎ ያስቸገራችሁ ነገር አለ ዛሬ? አልጣጣምም ያለ ነገር አላችሁ? ተስፋና ተግባር? ወገኖቼ እግዚአብሔር ለቃሉ ታማኝ ነው። የማይመስል ቢመስለንም አልተገናኝቶም ቢሆንም እግዚአብሔር ለቃሉ ታማኝ ነው። ወገኖቼ ለጊዜው ነው። የማይመስል የሚመስለው ለጊዜው ብቻ ነው። አልተገናኝቶም የሚመስለው ለጊዜው ብቻ ነው። ለትንሽ ጊዜ ነው። ለተወሰነ ጊዜ ነው። እግዚአብሔር ለቆረጠው ጊዜ የተቀመጠ ነው። እግዚአብሔር ያለውን ይፈጽማል። ለቃሉ ታማኝ ነው። ከታማኝነትም በላይ ነው እግዚአብሔር። ዘፍጥረት 25:16 ሄዳችሁ ስትመለከቱ ተፈጸመ፣ የእስማኤል ልጆች እነዚህ ናቸው ብሎ ይዘረዝራል። በየወገናቸውም 12 አለቆች ናቸው ይላል። በየወገናቸውም 12 አለቆች ናቸው። ይህንን ሳይ ከይስሐቅ አልፌ ወደ ያዕቆብ ሄድኩኝና ያዕቆብ ስንት ልጆች ነው የነበሩት? 12 ልጆች። ስለዚህ 12 ነገድ እንደሆኑ ሁሉ እዚህም ደግሞ የእስማኤል ልጆች 12 አለቆች ናቸው ብሎ ያስቀምጣል። እግዚአብሔር ለቃሉ ታማኝ ነው ወገኖች፣ ይህንን አንርሳ። እግዚአብሔር ለቃሉ ታማኝ ነው። ዘርሽን አበዛለሁ ያለው እግዚአብሔር በእርግጥም አበዛት። ክብር ለእግዚአብሔር ይሁን። ለሞት ብሰደዱ፣ ለአራዊት ብሰጡም፣ ምንም ተስፋ ወደ ሌለውና ወደ ጨለማ ምድረ በዳ ብሰደዱ ዘርሽን አበዛለሁ ያለው እግዚአብሔር ስለሆነ በእርግጥም አበዛትና ከቁጥር በላይ መሆን ጀመሩ። ሌሎች ሰዎችንም ስንመለከት እንደዛው እናገኛለን። ሌላ ሩቅ ሳንሄድ ራሱን አብርሃምን ስንመለከት የተሰጠው ተስፋና የሆነውን ነገር ስንመለከት አልተገናኝቶም የምንል ነገር ነው የነበረው። ከእድሜውና ከሳራ እድሜ አንጻር ስንመለከት የነበረው ሁኔታ አልተገናኝቶም ነው የነበረው። የበለጠ ደግሞ እድሜያቸው በገፋ ቁጥር ደግሞ ተስፋቸው እየመነመነ ነበር የሄደው። ተስፋና ቃል ወይም ተግባሩና ቃሉ ሳይገናኝ የቀረበት ነገር ግን የተናገረው እግዚአብሔር ስለነበረ ተፈጸመ። በእኛ ስሌት የማይመስለው ሁሉ ለእግዚአብሔር ግን ይቻላል። ክብር ለእግዚአብሔር ይሁን። በእኛ ስሌት የማይገናኘው ሁሉ ይገናኛል። እግዚአብሔር ይመስገን። በእኛ ስሌት ጊዜ ያለፈበት የተረሳ በፍጹም ቁጥር ውስጥ የማይገባ ነው የምንለው ነገር ሁሉ ለእግዚአብሔር ግን ይቻላል። ዮሴፍንም እንደ ምሳሌ እንውሰደው። ዮሴፍ የተሰጠው ህልምና የደረሰበት አልተገናኝቶም ነበር። የተሰጠው ትልቅ ህልም፣ ሌሎች መጥቶ የሚሰግዱለት፣ የደረሰበትን ስንመለከት ግን እሱ ሄዶ ለሌላው የሚሰግድበት ነው። ወደ ጉድጓድ ነበር የተጣለው። ባሪያ ሆኖ ነበር የተሸጠው። ባሪያ መሆንም አይበቃም ተብሎ ደግሞ ወደ እስር ቤት ነበር የተጣለው። ቁልቁል ነው የወረደው። አይታችኋል። ከህልሙና እግዚአብሔር በህልሙ አማካይነት የሰጠው የተስፋ ቃልና የዮሴፍን ህይወት ስንመለከት በጣም ተቃራኒ ነው። የማይገናኝ ነው የነበረው። በፍጹም የማይመስል ነገር ነው የነበረው። ፈጽሞ የማይመስል። ህልሙን የሰጠው ግን እግዚአብሔር ነበር። ህልሙን የሰጠው እግዚአብሔር ስለሆነ ጉድጓድም አላገደውም። ክብር ለእግዚአብሔር ይሁን። ባሪያ መሆኑም አላገደውም። መሸጡም አላገደውም። መታሰሩም አላገደውም። የተናገረው ይፈጸም ዘንድ እዚያው በተዋረደበት ባሪያ በሆነበት፣ እዛው በተሸጠበት፣ እዛው ባሪያ በሆነበት፣ እዛው በታሰረበት ምድር እግዚአብሔር አከበረው። እንድነግስ ዙፋንን ሰጠው፣ ስልጣንን ሰጠው። ይሰግዱለታል የተባሉት ሁሉ መጥተው ሰገዱለት። እግዚአብሔር ይመስገን። ምክንያቱም ያንን የሰጠው እግዚአብሔር ስለሆነ፣ ህልምን የሰጠው እሱ ስለሆነ፣ ራእይን የሰጠው እሱ ስለሆነ፣ የተስፋን ቃል የሰጠው እሱ እግዚአብሔር ስለሆነ የማይመስል ቢመስልም ዓመታትን ቢያስቆጥርም ዘመናትን ቢያስቆጥርም
ቀኑን ጠብቆ ግን የእግዚአብሔር ቃል ተፈጸመ። ወዳጆቼ የት አለ የሰጠኝ የተስፋ ቃል የምትሉ አላችሁ ዛሬ? አልተገናኝቶም የሆነባችሁ አላችሁ ዛሬ? አይ ከዚህ በኋላስ ያላችሁ አላችሁ? ዛሬ ማረጋግጥላችኋለሁ እግዚአብሔር ያለው ሁሉ ይፈጸማል። ስላንተ ከተናገረው ውስጥ አንድም አይቀርም። ስላንቺ ከተናገረው ከሰጠው የተስፋ ቃል ውስጥ አንድም አይቀርም። አዎ ይፈጸማል። በእርግጥ ነው ዘግይቶ ሊሆን ይችላል። አዎ የጠየቅነውና እየኖርን ያለነው ተቃራኒ ሆኖ ሊሆን ይችላል። አዎ የለመነውና የተሰጠን ተቃራኒ ሆኖ ሊሆን ይችላል። አዎ ተስፋ ያደረግነውና የጨበጥነው በፍጹም የማይገናኝ ሊሆን ይችላል። ነገር ግን በመጨረሻ በራሱ ጊዜ እግዚአብሔር ያለውን ይፈጽማል። ክብር ለእግዚአብሔር ይሁን። ያንን በእምነትና በትዕግስት በመጠበቅ እግዚአብሔር ያለውን ሲፈጽም ማየት እንድንችል እግዚአብሔር ይርዳል። እግዚአብሔር አጋርን ያሰባት እግዚአብሔር ሁለተኛ ጊዜ የተገናኛት እግዚአብሔር የሰጣትን የቃል የተስፋ ቃል የፈጸመላት ዘርሽን አበዛለሁ ብሎ ዘሯን ያበዛ እግዚአብሔር ዛሬ ለኔና ለናንተ በማይመስል ሁኔታ ውስጥ በበረሃችን ውስጥ በምድራችን ውስጥ ብንሆን እግዚአብሔር ያለውን ይፈጽማል። ምናልባት ለኛ እቺ የመጨረሻ ናት ያልነው የመጨረሻ እስትንፋሳችንን እያወጣን ያክል የመጨረሻችን ሆኖ የሚሰማን በአውሬ የተበላን ሳይሳካልን ያለፍን ተስፋውን ሳንጨብጥ በሩ ሊዘጋ የምህረት በሩ ሊዘጋብን የሚመስለን ሰዎች ካለን ይህንን ላረጋግጥላችሁ ፈልጋለሁ። እግዚአብሔር ለቃሉ ታማኝ ነው። እሱ ያለው ሳይፈጸም የመጨረሻ እስትንፋሳችሁ አትወጣም። ይሄ እግዚአብሔር ስለሆነ እግዚአብሔር ይባርካችሁ። ተባረኩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣
ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል።